ጤና ይስጥልኝ እንዴት አላችሁ የእግር ኳስ ወዳጆች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን የተለያዩ ጉዳዮችን የምናነሳበት የዩቲዩብ ቻናል ነው እግር ኳሳዊ ጉዳዮች ላይ እናተኩራለን አሁን የሊግ ጨዋታዎች ተቋርጠዋል ደግሞ ኢንተርናሽናል ዲዩቲ ያለባቸውና ተጫዋቾች ወደዛ አምርተዋል አንዳንድ ክለቦችን የሚያሳስብም ጉዳት እየሰማን ነው የምንገኘው እንዲህ ያለው ጊዜ ባይመጣ ነው የሚመርጡት የክለብ አሰልጣኞች ግን ደግሞ ሀገራዊ ውድድሮች አህጉራዊ ውድድሮች ይመጣሉና ደግሞ የዓለም ዋንጫም ከፊታችን አለ በዚህ አመት የምንመለከተው የተለያዩ ጨዋታዎች ይደረጋሉ እና ያለ ክለብ የእግር ኳስ ህይወታችሁ እንዴት እየሄደ ነው የክለብ ጨዋታዎችን የመሰለ የለም ዊክ ኢን ዊክ አውት እነሱን በማየት ነው የምንዝናናው አሁን ደግሞ በሳምንቱ አጋማሽን በርከት ያሉ ውድድሮችን እንመለከታለን የክለብ ሲሆን ፉክክሩ የበለጠ ስለሚደምቅ ያንን ለማየት እንወዳለን ሁላችንም ግን አሁን ያው ኢንተርናሽናል ብሬክ ነውና በዚህ ጊዜ ደግሞ የምናነሳቸው ሌሎች በርካታ ነገሮች አሉ ስለቀደሙት ተጫዋቾች አሰልጣኞች ደግሞ የወደፊቱንም በማሰብ ስለወደፊቶቹም እናነሳለን በዚህኛው ፕሮግራም ግን የምናነሳው ከፕሪሚየር ሊግ የምንጊዜም ምርጥ 10 አሰልጣኞች መካከል በፕሪሚየር ሊግ ታሪክ የትኞቹ በደረጃ ይቀመጣሉ የሚለው ነው ቴሌግራፍ ላይ ያየሁትን ነው ለእናንተ ያመጣሁት ከ1 እስከ 10 ያላቸውን በደረጃ አስቀምጧቸዋል በፕሪሚየር ሊግ ታሪክ ትልልቅ የሚባሉ አሰልጣኞችን እኛም ተመልክተናል እና ወደ አይምሮአችን የሚመጡ አሰልጣኞች አሉ ምን ጠብቃቸው እዚህ ሊስት ውስጥም አሉ ብለን የምናስባቸው ሌሎችም አሰልጣኞች ይኖራሉ እዚህ ውስጥም ያልተካተቱና የእናንተንም ሐሳብ ደግሞ ልታደርሱኝ ትችላላችሁ ዋንጫን ማሸነፍ ብቻውን ዋስትና አይደለም እዚህ ውድድር ውስጥ ወይም በዚህ ሊስት ውስጥ ተወዳዳሪ ለመሆን ሌሎችም አይነቶች አሉ ረጅም ጊዜ በመቆየት በአሰልጣኝነት ዘለቂታዊነት ባለው ብቃት መቆየትም የዚህ አንዱ አካል ነው ለተወዳዳሪነታቸው የሰርቫይቫል ስፔሻሊስቶችም የሚባሉ ትልልቅ አሰልጣኞች አሉ ዋንጫ ባያነሱ እንኳን ቡድኖች እንዳይወርዱ በሊጉ እንዲቆዩ የሚያደርጉ አሰልጣኞች አሉና ከነዛ መካከልም የሚጠቀሱ አሉ ስለዚህ በዚህ ምርጫ ውስጥ የተካተቱት ዋንጫ ስላነሱ ብቻ ሳይሆን በዚህ ምክንያትም እንደሆነ ለማንሳት ነው 10ሩን ምርጥ የፕሪሚየር ሊግ አሰልጣኞች ለማንሳት በእርግጥ በጣም ከባድ ነው እኛ የምናስባቸው አሰልጣኞች አሉ ዋንጫ ያላነሱም ዋንጫ ያነሱም በዚህ ሊስት ውስጥ መኖር ነበረባቸው የምንላቸው ከፕሪሚየር ሊግ ምርጥ 10 አሰልጣኞች መካከል ሊካተቱ ይገባል የምንላቸውና ምርጫው አከራካሪ ሊሆን ይችላል ዋንጫ ማንሳት ሚኒመም ሪኳየርመንት ነው በዚህ ውድድር ውስጥ ወይም በዚህ ሊስት ውስጥ ግን ደግሞ አንዳንዴ ለእግር ኳስም ወይም ደግሞ ለስፖርቱ ኢምፓክት ያላቸው አሰልጣኞች አሉ ዋንጫ ባያነሱም ብዙ ዋጋ የከፈሉ ለእግር ኳሱ በእግር ኳስ ብዙ የተመለከትናቸው አሰልጣኞች አሉና እነሱንም አብረን ማንሳት እንችላለን ስለዚህ ይሄ ምርጫ አከራካሪ ሊሆን ይችላል ተቃውሞም እንደሚያስነሳ መግለጽ ይቻላል በፕሪሚየር ሊጉ የዋንጫ አሸናፊዎች ሊስት ብቻ አይደለም ይሄ ነገር የጊዜ ቅደም ተከተላለው ታሪክም አለውና ካደረጉት እና ካላቸው ስኬትም አንፃር የሚመዘኑ ናቸው በዋንጫ ብቻ ሳይሆን ግን የሚለካው ፕሪሚየር ሊጉ ላይ በነበራቸውም ነገር ማንሳት ይቻላል ካርሎ አንቸሎቲን ለምሳሌነት ማንሳት እንችላለን ከምን ጊዜ ምርጥ አሰልጣኝ መካከል ሊሆኑ ይችላሉ በፕሪሚየር ሊግም እንደዚሁ ቆይታ እንደነበራቸው ይታወሳል እኛ አሰልጣኝ ግን በጣም በጥሩ ስራቸው የሚገለጡት በአህጉራዊ ውድድሮች ነው በትልልቅ መድረክ እንደ ቻምፒየንስ ሊግ ባለ መድረክ በብዙ የምናውቃቸው ናቸው ማኑኤል ፔሌግሪኒ አንቶኒዮ ኮንቴ የመሳሰሉ ደግሞ ትልልቅ አሰልጣኞችም እንዲሁ በእንግሊሽ ፉትቦል ያለፉ ናቸው አርነ ስሎት በዚህ የውድድር ዘመን አጀማመራቸው እንደተመለከትነው ነው ፕሪሚየር ሊጉ ከ5 ጨዋታዎች በኋላ ሲቀጥል ሽንፈትም ያስተናገዱበት እንደሆነ ተመልክተናል ግን የመጀመሪያ የውድድር ዘመናቸው በጣም አስደናቂ እንደነበረ ማንሳት ይቻላል እጅግ በጣም ግዙፍ ድል ነው ያስመዘገቡት ገና በመጡበት የውድድር ዘመን በማያውቁት ሊግ ከአዳዲስ ተጫዋቾች ጋር ይሄንን ፉክክር የበዛበት ፖፑላር የሆነ ሊግ ላይ መጥቶ ዋንጫውን በመጀመሪያ ሲዝን ማንሳት በጣም ትልቅ ነገር ነው ግን ደግሞ እዚህ
ሊስት ውስጥ እሳቸውን ማስገባት ያለ ጊዜው የመጣ ሊሆን ይችላል። ገና የመጪው ዘመን ናቸው እንጂ ከምን ጊዜም ውስጥ ልናደርጋቸው አንችልም እና እሳቸውን በልዩነት ከፍ ማድረግ አንችልም እና እንዲህ ያሉ ሁኔታዎች አሉ መከራከሪያ የሚሆኑ። ለማንኛውም ግን ከ10ኛ ጀምረን ሊስቶቹን እናያለን። እናንተም ደግሞ 10 ውስጥ መካተት ነበረባቸው የምትሉትን ወይም ደግሞ ደረጃቸው ልክ አይደለም የምትሉትን በአስተያየት መስጫው ላይ አስቀምጡልኝ፣ እመለከታቸዋለሁ፣ እንነጋገርባቸዋለን። 10ኛ ደረጃ ላይ የተቀመጡት አሰልጣኝ ሮቤርቶ ማንቺኒ ናቸው። አንድ የፕሪሚየር ሊግ ዋንጫን አሳክተዋል። አሰልጣኝነታቸው በማንቸስተር ሲቲ ነበረ። 133 ጨዋታዎችን መርተዋል። ዊን ፐርሰንቴጅ 62% ነው የማሸነፍ ንጻሪያቸው። የመጀመሪያውን ዋንጫ ማሸነፍ መቼም በጣም ከባድ ነው። ለዚህ ነው አሁን አርነ ስሎትን ደጋግመን የምናነሳው። በመጡበት ሲዝን መሆኑ በጣም ከባድ ያደርገዋል። ሊጉን አልለመዱም እና ዋንጫውን ማንሳት በፕሪሚየር ሊግ ብዙ ፉክክር ባለው ያንን ማድረግ በጣም ከባድ ነው። ሮቤርቶ ማንቺኒም በተመሳሳይ እንደዛ ነበረ። ለእኚህ ሰውም ማንቸስተር ሲቲን እንግዲህ አሸናፊነትን ሲጀምር ዋናውን ነገር መሰረት የጣሉት ማለት ይቻላል፣ ወይም የለኮሱት ያንን የአሸናፊነት ነገር እሳት የጫሩት እሳቸው ናቸው ማለት ይቻላል። ማርኪዩዝ አሰልጣኝ ነበሩ እዚህ ቡድን ውስጥ እና እሳቸው ከዚህ ቡድን ሲወጡ ወይም በጣሊያናዊው ሲተኩ አሳዛኝ ነበር። በጣም አዝነው ነበረ፣ ግን ደግሞ ውሳኔው ትክክለኛ እንደሆነ ያሳዩም አሰልጣኝ ሆኖ ተመልክተናቸዋል። ቀጣሪዎቻቸውንም ነፃ ያወጡ ናቸው። ከ3 ዓመታት በኋላ ዋንጫውን በማንሳት ማንቺኒ ቦታው እንደሚገባቸው ለአሰልጣኝነት መታጨታቸው ትክክል እንደሆነ ያረጋገጡበትም እንደነበር እናስታውሳለን። እዚህ ቡድን ውስጥ እንደ ያያ ቱሬ፣ ዴቪድ ሲልቫ፣ ሰርጂዮ አጉዌሮ የመሳሰሉ ተጫዋቾች የነበሩበት ነው እና ሮቤርቶ ማንቺኒ 10ኛ ደረጃ ላይ ተቀምጠዋል። 9ኛ ላይ የምናገኛቸው ሳም አላርዳይስን ነው። ቢግ ሳም ምንም የፕሪሚየር ሊግ ዋንጫ የላቸውም፣ ግን በርከት ያሉ ቡድኖችን ደግሞ አሰልጥነዋል። ቦልተን፣ ኒውካስል፣ ብላክበርን፣ ዌስትሃም፣ ሳንደርላንድ፣ ክሪስታል ፓላስ፣ ኤቨርተን፣ ዌስት ብሮም እና ሊድስን ያሰለጠኑ ትልቅ አሰልጣኝ ናቸው። ቢግሳም ቦልተንን ከፕሪሚየር ሊግ ርቋል፣ እንደውም እየረሰነው ነው ማለት ይቻላል። ኒውካስል አሁንም አለ። ብላክበርንም እንደዚሁ ከወረደ የቆየ ቡድን ነው። ዌስትሃም ላለመውረድ እየታገለ ነበረ፣ ተርፎ እንግዲህ ተመልክተነዋል። አሁንም በዚህ የውድድር ዘመን ጥሩ አይደለም። ሰንደርላንድ ተመልሶ የመጣ ቡድን ነው። ክሪስታል ፓላስ በግላስነር ስር ምን አይነት ቡድን እንደሆነ ተመልክተናል። ኤቨርተን አሁንም በድጋሚ በዴቪድ ሞይስ ስር በጣም ጥሩ ጊዜን እያሳለፈ ነው። ዌስት ብሮም እንደዚሁ ታችኛው ላይ ያለ ነው። ሊድስ ተመልሶ የመጣ ነው እና እንዲህ ያሉ ቡድኖችን ያሰለጠኑ ትልቅ አሰልጣኝ ናቸው። ቢግሳም 541 ጨዋታዎችን መርተዋል። በእነዚህ ክለቦች በጠቅላላው የማሸነፍ ፐርሰንቴጅ 33% ነው። እንዲህ ያለውን አሰልጣኝ መቼም በታክቲክ የምናስታውሳቸው አይደሉም፣ ወይም ደግሞ በዛ መንገድ የምናስታውሳቸው አሰልጣኝ እንዳልሆኑ ማንሳት ይቻላል። አጨዋወታቸው ብዙ ላይ ስብ ይችላል። እንደዚሁ ደግሞ የጨዋታ መንገዳቸው ወይም የጨዋታ ሀሳባቸው ብዙዎችን በእግር ኳስ ላይ ስብ ይችላል። ግን ደግሞ ትልልቅ የሚባሉ ችግር ውስጥ የነበሩ ቡድኖችንም በማትረፍ የሚታወቁ ናቸው። የቦልተን ቆይታቸው እንደዚሁ የሚታወስ ነው። ኦቨርአቺቭ ያደረጉበትም እንደሆነ ማንሳት ይቻላል። በኒውካስል ስኬት ነበር ግን ትንሽ ነው ብሎ ማንሳት ይቻላል። ከዛ በኋላ እንግዲህ እንደ ብላክበርን፣ ዌስትሃም፣ ሳንደርላንድ እና ክሪስታል ፓላስ እንዲሁ ኤቨርተንን ከወራጅነት ያወጡ አሰልጣኝ ናቸው ቢግሳም እና በዚህ መንገድ የሚታወሱ ናቸው እና ስኬታቸውም በዚህ መጠን የሚለካ ነው የእሳቸውም እና በዚህ መንገድም ከሆነ የእሳቸውም ስኬት ነው እና ከምንጊዜም የፕሪሚየር ሊግ ምርጥ አሰልጣኞች መካከል 9ኛ ደረጃ ላይ አስቀምጧቸዋል። 8ኛ ላይ የምናገኛቸው ራፋኤል ቤንቴዝ ነው። ፕሪሚየር ሊግ ዋንጫ 0 ምንም የላቸውም። ሊቨርፑል፣ ቼልሲ እና ኒውካስል እንዲሁ ደግሞ ኤቨርተንን አሰልጥነዋል። 359 ጨዋታዎችን መርተዋል። ዊን ፐርሰንቴጅ 48% ነው የሳቸው። ትልቅ ስኬት የነበራቸው ናቸው በሊቨርፑል ከዋንጫ ውጭ በተለይ ደግሞ በአውሮፓ መድረክ የነበሩ ውድድሮች ላይ ቡድኑ የነበረውን ፐርፎርማንስ የምናስታውሰው ነው። ትልልቅ ፈተናዎች የነበሩባቸው ግን ደግሞ ከጠንካራ ተፎካካሪዎች ጋር እንደ ቼልሲ፣ ማንቸስተር ዩናይትድ ያሉ ቡድኖች ጋር የተፎካከሩ ትልቅ ቡድን የሰሩ ታላቅ አሰልጣኝ ናቸው። በ2008-2009 የነበረውን ቲም የምታስታውሱት ነው። ለዋንጫ ደርሶም ያጣበትም እንደሆነ ይታወሳል። ግን የአንፊልድ ቆይታቸው በዋንጫ አይታጀብ እንጂ በፕሪሚየር ሊግ ዋንጫ
በጣም ጥሩ ጊዜ እንደነበረ ማስታወስ ይቻላል እና የእሳቸው ፕሬዘንስ በጊዜው የእሳቸው መኖር የሊጉን ስታንዳርድ ከፍ ያደረገ ነበር ማለት ይቻላል እና ራፋኤል ቤንቴዝ 8ኛ ደረጃ ላይ ተቀምጠዋል። 7ኛ ላይ የምናገኛቸው ክላውዲዮ ራኒሪ ነው። አንድ የፕሪሚየር ሊግ ዋንጫ አንስተዋል። ቼልሲ፣ ሌስተር ሲቲ፣ ፉላም እና ዋትፈርድን አሰልጥነዋል። 238 ጨዋታዎችን መርተዋል። የማሸነፍ ፐርሰንቴጃቸው 46% ነው። ያው እውነት ነው አንድ ዋንጫ ነው ያነሱት፣ ግን ደግሞ እንደ ብዙ የሚቆጠር ነው ማለት ይቻላል። ይህንን ለምንድን ነው የምንለው? ያነሱት ከማ ጋር ነው የሚለውን ነው ማንሳት ያለብን። ከሌስተር ሲቲ ጋር ያነሱት ዋንጫ ነው። 2015-16 ህልም የሚመስል የውድድር ዘመን ነበር ማለት ይቻላል እና ራኔሪ በዚህ ጉዟቸው ሌስተር ጋር ባሳኩት ድል የሚታወሱ አሰልጣኝ ናቸው። የማይቻል የማይታሰብ የሚመስል ነገርን ያሳኩም ትልቅ አሰልጣኝ ናቸውና ያው ምንም ይሄንን ዋንጫ ለማሳካት እሳቸው ያደረጉት ታክቲካል ኢኖቬሽን የለም ወይም ታክቲካል ፈጠራ ወይም ዝየዳ ነበር ማለት አይቻልም። ግን ደግሞ ኮምፓሽኔት ነበሩ። እኛ አሰልጣኝ በጣም የመሪነት ስሜት ነበራቸው። ቡድናቸውን የሚመሩበት መንገድ በጣም የተለየ ነበር እና በብዙም ከሁሉም ክለቦች በልጠው ቡድኖች በልጠው ዋንጫውን ያነሱበትም እንደሆነ ማንሳት ይቻላል እና በዚህ ሁኔታ ይታወሳሉ እኚህ አሰልጣኝ። ራኒሪ 7ኛ ደረጃ ላይ የተቀመጡ አሰልጣኝ ናቸው። 6ኛ ላይ የምናገኘው ዴቪድ ሞይስን ነው። እኚህም አሰልጣኝ ምንም የፕሪሚየር ሊግ ዋንጫ የላቸውም። ኤቨርተን 2 ጊዜ፣ ማንቸስተር ዩናይትድ፣ ሳንደርላንድ እና ዌስትሃምን እንደዚሁ 2 ጊዜ ያሰለጠኑ አሰልጣኝ ናቸው። 722 ጨዋታዎችን መርተዋል። የማሸነፍ ፐርሰንቴጅ 39% ነው የእሳቸው እና እሳቸው የሚገለጡበት ዋናው ነገር ያው የዋንጫ አሰልጣኝ እንዳልሆኑ ይታወቃል። በእርግጥ ሌሎች ዋንጫዎችን አንስተዋል፣ ግን ደግሞ እሳቸውን የሚገልጣቸው የበለጠ ዘለቄታዊ ባለው ብቃት መቆየት ላይ ነው የምናስታውሳቸው። እኚህን አሰልጣኝ ጽናት፣ ብርታት ያላቸው የሚገርሙ አስደናቂ አሰልጣኝም እንደሆኑ ማንሳት ይቻላል እና ዋጋቸው በዛ መጠን ከፍ ያለ ነው። በተለይ የመጀመሪያው የኤቨርተን ቆይታቸው እዚህ ሊስት ውስጥ እንዲገቡ ወይም ቶፕ 10 ውስጥ እንዲገቡ ብቻውን ዋጋ የሚያሰጣቸው ነገር እንደሆነ ማንሳት ይቻላል። በእርግጥ በማንቸስተር ዩናይትድ ለምን ጊዜም ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ትክክለኛው ተተኪ እንዳልነበሩ ተመልክተናል። ግን ደግሞ አሁን በዌስትሃም የተመለከትነው 2ኛ ቆይታቸው እንዲሁ አሁንም በኤቨርተን እያሳዩ ባሉት ብቃት ግን ቢያንስ በዚህ ሰዓት ቢሆን ኖሮ ያኔ ለኦልድ ትራፎርዱ ክለብ የታጩት ይሄኛው የተሻለ ጊዜ ሆን ነበር ብሎ ማንሳት ይቻላል። ለማንኛውም 6ኛ ደረጃ ላይ የተቀመጡ አሰልጣኝ ናቸው። 5ኛ ላይ ያሉት ሁላችንም የምንወዳቸው ማለት ይቻላል በጋራ መወደድ ያላቸው አሰልጣኝ ከተባሉ አንድ ሰውን መጥራት ይቻላል። በፕሪሚየር ሊግ ካሉ ወይም ከነበሩ ምርጥ አሰልጣኞች መካከል አንዱን ቴክኒካል ኤሪያው ላይ ባላቸው ነገር እናውቃቸዋለን። በማነሳሳት እንደዚሁ ደግሞ ከሜዳም ውጪ በሚሰጧቸው መልካም አስተያየቶች እና በሰብአዊነታቸውም ብዙ የሚባልላቸው ታላቅ አሰልጣኝ ናቸው። የርገን ክሎፕ የፕሪሚየር ሊግ ዋንጫ 1 ነው ያላቸው። እሳቸውን ይገልጻል ብለን አናምንም። 1 ዋንጫ ብቻ ከዛም በላይ የሚገባቸው አሰልጣኝ ናቸው። ያሰለጠኑት ቡድን ሊቨርፑል ነው ይታወቃል። 334 ጨዋታዎችን መርተዋል። የማሸነፍ ፐርሰንቴጅ 63% ነው እና ከሌሎች አሰልጣኞች በተለየ እኚህን ሰው በብዙ ማንሳት ይቻላል። ግን የዋንጫ ባለድል ማለት እድለኛ አልነበሩም። በቃ ዋንጫ ደጋግሞ ለማንሳት እንጂ በደንብ የተፎካከሩ የሚገርም ቡድን የገነቡ ትልቅ አሰልጣኝ ናቸው። በጣም አስደናቂ ጊዜ ያሳለፉት። ግን ደግሞ 1 ዋንጫም ቢሆን ያነሱት የፕሪሚየር ሊግ ዋጋው እጅግ በጣም ከፍ ያለ ነው። 30 ዓመታት የዋንጫ ድርቅ ለነበረው ዋንጫ ለተጠማው ቡድን ነው ጥሙን ያስታገሱት ዋንጫውን በማንሳት እና በጣም በትልቅ ክብር የሚነሳ ነው። የእኚህ ሰውም የአሰልጣኝነት ጊዜ በፕሪሚየር ሊግ የተወረሰ ቡድን ነበር ያዙት። ግን ደግሞ ተሰጥኦ ያላቸው ያንን ተሰጥኦ ደግሞ ሰብስበው ጨምቀው በደንብ አዋተው ወደ ምርጥ ቡድንነት የቀየሩት ነው። በሊጉ ታሪክም ከምርጥ ቡድኖች መካከል የሚጠቀሰው አንደኛው የየርገን ክሎፕ ሊቨርፑል ነው። በጣም የሚደንቅ
ቡድን ነበር የሰሩት። ደግሞ ምልመላ ላይ በጣም ብልጣብልጥና ጎበዝም እንደሆኑ የተመለከትንበት ነው። ማን ማኔጅመንት ላይ ያላቸውም ነገር በብዙ የሚታወቁበት የሚገለጡበት ነው። እኛ አሰልጣኝ ተጫዋቾቻቸው የሚያነሳሱበት የሚገፋፉበትና የሚያነቃቁበትን መንገድ በጣም የተለየ ነው ማለት ይቻላል። እንደው በፔፕ ጓርዲዮላ ዘመን ባይኖሩ እሳቸው ዋንጫዎችን የሚጠራርጉ ሌላኛው አሰልጣኝ የሆኑ እንደነበር መናገር ይቻላል። ጥቂት ቡድኖች ናቸው እንዲህ ለማድረግ የታደሉ። በ97 ነጥብ ደርሰው ዋንጫ አለማንሳት እንግዲህ ምን ይባላል? ይሄ ትልቅ ተፎካካሪ ከሌለ በስተቀር ከሳቸው በጣም የሚሻል ካልሆነ በስተቀር ደግሞ ማርጂኑ በጣም ጠባብ ነበር። በ2018-19 97 ነጥቦችን ይዘው በጨረሱ ጊዜ ማንቸስተር ሲቲ 98 ነጥቦች ነበር የያዘው። በአንድ ነጥብ ብቻ በልጧቸው ነው ያንን ዋንጫ ያነሳው እንጂ ይሄንንም ዋንጫ ለማንሳት የቀረቡ ናቸው። ለማንኛውም የርገን ክሎፕ 5ኛ ደረጃ ላይ ተቀምጠዋል። 4ኛ ላይ የምናገኛቸው አነጋጋሪው ሰው ስፔሻል ዋን ጆዜ ሞሪኖ የኔ ፌቨራይት አሰልጣኝ ናቸው። እኚህ ፖርቱጋላዊ 3 የፕሪሚየር ሊግ ዋንጫዎችን አንስተዋል። ቼልሲ፣ ማንቸስተር ዩናይትድ እና ቶተንሃም ሆትስፐርን አሰልጥነዋል። 363 ጨዋታዎችን መርተዋል። ዊን ፐርሰንቴጅ 60% ነው። ለማስታወስ እንግዲህ እኚህን ሰው ብዙዎች የሚያስታውሷቸው እንዳው በሚናገሩት ንግግር እንዳውም እብሪት የተሞላበት ነው ይላሉ ብዙዎች። ግን ደግሞ ስለሰሩት አስፈሪን ቡድንም ደግሞ አያይዘን ማንሳት ይኖርብናል። በተለይ የቼልሲ የመጀመሪያ ቆይታቸው በጣም የሚደንቅ ጊዜ እንደነበር ይታወሳል። ላለመሸነፍ ተቃርቦ የነበረ ቡድንም እንደሰሩ እናስታውሳለን። ከ2004 እስከ 2007 በነበራቸው ቆይታ 3 ጨዋታዎችን ብቻ ነበረ ያጡት፣ 3ኛ ተከታታይ የዋንጫ ድላቸውን ለማሳካት። ከዛም ባለፈ ግን ለኳድሩፖል ተጫውተውም እንደነበረ ግልጽ ነው። በዶሜስቲክ ዋንጫዎች ላይ የነበራቸውን ተሳትፎ እናውቃለን። ውጤታማም ነበሩ። በቻምፒየንስ ሊግ የግማሽ ፍጻሜ ተፋላሚም እንደነበሩ እናስታውሳለን። ግን ከዛ በኋላ የመጣው ጥሩ ጊዜ አይደለም። ግን ደግሞ ጆዜ ሞሪኖ 3ኛ ዋንጫቸውን ባነሱ ጊዜ 2014-15 በጣም ደስተኛ የሆኑበት ነበር ተመልሰው። ግን ከዛ በኋላ የለቀቁበት መንገድ በኩርፊያ ነበር ማለት ይቻላል። ትንሽ ከባድ ጊዜ ነበር ያሳለፉት ከቼልሲ ጋር በመለያየት ውስጥ። ከዛ በኋላ እንግዲህ የማንቸስተር ዩናይትድ አሰልጣኝ ሆነው ተመልክተናቸዋል። ቶተንሃም ሆትስፐርንም አሰልጥነዋል። እኛ አሰልጣኝ በእነዚህ ቡድኖች ያሳጫቸው በቼልሲ ያሳኩት በፕሪሚየር ሊግ ያሳኩት ድል፣ ከዛ ደግሞ የዋንጫ አሰልጣኝ በመሆናቸው ምክንያት እነዚህ ቡድኖች ዋንጫ ይፈልጉ ስለነበረ ወደ ዋንጫ እንዲመልሷቸውን በማሰብ ነበረ ወደ ማንቸስተር ዩናይትድ እና ቶተንሃም ሆትስፐር ያመጧቸው። ግን ደግሞ ያልተሳካ ጊዜ ያሳለፉት። ለማንኛውም ከፕሪሚየር ሊጉ ምርጥ 10 አሰልጣኞች 4ኛ ደረጃ ላይ ተቀምጠዋል። 3ኛ ላይ የምናገኛቸው አርሰን ቬንገር ነው። 3 የፕሪሚየር ሊግ ዋንጫዎችን አሸንፈዋል። አርሰናልን ነበር ሲያሰለጥኑ የቆዩት። 828 ጨዋታዎችን መርተዋል። ዊን ፐርሰንቴጅ 58% ነው የእሳቸው። በዋንጫ ቁጥር ሞሪኖን ይጋራሉ። ግን ደግሞ የእሳቸው በጣም የተለየ ነው ማለት ይቻላል። በአርሰናል የነበራቸው ነገር፣ በሊጉ የነበረውን ፉክክር ከፍ ያደረጉበት መንገድ፣ ቡድኑ እንደዚሁ ትራንስፎርም አድርገው የሰሩበት መንገድ እንዲሁ በጣም የሚታወስ ነው። በሃይቦርግ የነበራቸውን ነገር እናስታውሳለን። ለኤምሬትም መሰረት የጣሉት ዋናው ሰው እንደነበሩ ማንሳት ይቻላል። በጣም ጥሩ ጊዜን እንዳሳለፉ መናገር ይቻላል 2001-2002 በነበረው ጊዜ። ከዛ በኋላ ደግሞ ሳይሸነፉ ያው ከ2 ዓመት በኋላ የሰሩትንም ታሪክ እናስታውሳለን። ከዛ ነው እንግዲህ ቀስ በቀስ ዲክላይን ማድረጉ የመጣው። ግን ደግሞ በየትኛውም መንገድ ይሁን አርሰን ቬንገር በጣም በትልቅ ክብር የሚታወሱ ትልቅ አሰልጣኝ ናቸው። 3ኛ ደረጃ ላይ ተቀምጠዋል። 2ኛ ላይ የምናገኘው ፔፕ ጓርዲዮላ ነው። 6 የፕሪሚየር ሊግ ዋንጫዎችን አሸንፏል። ማንቸስተር ሲቲ ነው ያሰለጠነው። አሁንም በዛው በአሰልጣኝነት አለ። 348 ጨዋታዎችን መርቷል። 72 ደግሞ ዊን ፐርሰንቴጅ አለው ወይም የማሸነፍ ንጻሬው እንደዛ ነው። ቡድኖች እንግዲህ ከፔፕ ጓርዲዮላ ጋር ሲገናኙ ያላቸውን ፍርሃት እናስታውሳለን። እንደው የቀደሙትን 2 ሲዝን እና ይሄኛውን ተውትና ከዛ በፊት የነበረውን ማንቸስተር ሲቲን ማሰብ በጣም ከባድ ነበረ።
በሚገርም ኢንቴንሲቲ የሚጫወት በጣም ኃይል ያለው ቡድን፣ ኮሄዥን ያለው ቡድን፣ ስለ ኮሌክቲቭነስ እንድናስብ የሚያደርገን ቡድን ነበረ የሰራው። በተለይ በቀደሙት ጊዜያት ሁሌም እላለሁ እኔ ስለ እግር ኳስ ስለ አንድ ሰው ብቻ ማሰብ አንችልም አይደለ? እግር ኳስ ያው የቡድን ስፖርት ነው። ስለዚህ ስለ ኮሌክቲቭነስ እንድናስብ የሚያደርገንን ቡድን ገንብቶ ያሳየን እንደ ፔፕ ያለ በታክቲኩ ደግሞ ልህቀት ላይ ያለ አሰልጣኝ እንደሆነ ማንሳት ይቻላል እና ሁለተኛ ደረጃ ላይ የተቀመጠ አሰልጣኝ ነው። በጣም ጥሩ ጊዜያትን አሳልፏል። በርካታ ዋንጫዎችን አንስቷል በዚህ ቡድን ውስጥ። በተለይ ደግሞ 2017-18 ከኬቨን ደብሮይነ ጋር የነበራቸው ነገር በጣም የሚደንቅ ነው። ተጫዋቹ በምርጥ ብቃቱ ላይ የተገኘበት የውድድር ዘመን እንደሆነም ማንሳት ይቻላል። ይሄ ተጫዋች በቡድኑ በጣም የሚመስጥ አጫወት ነበረው ያኔ የተመለከት ነው። እዚህ ቡድን ውስጥ ሮድሪ እና ኤርሊንግ ሃላንድ ደግሞ ክላስ ያለው ፐርፎርማንስ ያሳዩበት የ2021-22 ሲዝንም እንደዚሁ በብዙ የሚታወስ ነው። 6 ዋንጫዎችን አሸንፏል። 4ቱን በመደዳን ያሳካውና ይህንን ለማሳካት በጣም ጥቂቶች ብቻ ናቸው ጥቂት እድል ያላቸው ለሱ ሊቀርቡ የሚችሉም ከዚህ በኋላም ተስፋ ያላቸው ብለን ልናነሳ የምንችለውና ሁለተኛ ደረጃ ላይ ተቀምጧል። አንደኛ ላይ በማያከራክር ሁኔታ የብዙዎች ግምት ብቻ ሳይሆን የምታውቁትም ነው አንደኝነት ላይ የተቀመጡት ሰር አሌክስ ፈርጉሰን ናቸው። 13 የፕሪሚየር ሊግ ዋንጫዎች። ማንቸስተር ዩናይትድ 810 የመሩት ጌም ነው። ዊን ፐርሰንቴጅ 65% ነው። እኚህ አሰልጣኝ 13 የፕሪሚየር ሊግ ዋንጫዎችን ያነሱት። ስለ ጋርዲዮላ ክብረ ወሰን ስናነሳ በጥቂቱ የሚቀርበው እንዳለ እያነሳን ነበረ። ግን ስለ እኚህ ሰው ግን ካነሳን ስለ ሰር አሌክስ ፈርጉሰን 13 ዋንጫዎች ካነሳን በብቸኝነት የሚቆሙ ናቸው ማለት ይቻላል እንጂ እንዲህ ያለ አሰልጣኝ ከዚህ በኋላ ይመጣል ብሎ ማሰብ ገራገርነት ወይም የዋህነት ሁሉ ሊሆን ይችላል እና ብቻቸውን የቆሙ አሰልጣኝ ናቸው በ13 ዋንጫዎች እና በጣም የሚገርም ጊዜ ነበራቸው። የፕሪሚየር ሊግ 13ኛ ዋንጫ ከመድረሳቸው በፊት በቡድኑ በቆዩበት 7 ዓመታት ውስጥም ለፕሪሚየር ሊጉ ብቻ ሳይሆን ለሌሎችም ዋንጫዎች እንደዚሁ በበላይነት ሊጉን በአጠቃላይ ዶሚኔት ያደረጉ 1990ዎቹን በተለይ በጥንካሬ የተገለጡበት ነበር ማለት ይቻላል። ትልልቅ ፈተናዎችም መጥተዋል። ከዛ በኋላ ግን ላለፉት 10 ዓመታት በጣም ጠንካራ ፈተና ገጥሞታል ይሄ ቡድን። ከሳቸው በኋላ ግን ከሳቸው በፊት የነበረውን ነገር ካስታወስን የሚደንቅ ጊዜ ነው ለዚህ ክለብ የሰጡት። የ2007-2008 የሊጉ አሸናፊ የነበረው ቡድን የሚደንቅና ለሌሎች ተጋጣሚዎችም በጣም የሚያስፈራ በቡድኑ ክርስቲያኖ ሮናልዶ፣ ካርሎስ ቴቬዝ እና ዋይኒ ሩኒ ያሉ ቡድኖችን የያዘ ነው። ምናልባትም ዩናይትድ ከዛ በኋላ እንግዲህ የተፈረደበት ነው የሚመስለው በዚሁን ተብሎ አሁን ክፉ ቀን ላይ እንዳለ እየተመለከትን ነው። አሰልጣኞች ቢቀያየሩ፣ ተጫዋቾች ቢመጡ ቡድኑ ወደ ስኬት የሚጠጋበት ጊዜ አልሆነም እና ከሳቸው በኋላ በጣም ብዙ ነው ያየው። በሳቸው ብዙ አይቷል፣ ግን ከሳቸው በኋላ ደግሞ ያላየው ነገር የለም ማለት ይቻላል። በችግር ውስጥ ሆኖ እኚህ አሰልጣኝ በዋናነት በፕሪሚየር ሊጉ ከቶፕ 10 አሰልጣኞች በአንደኝነት የሚጠቀሱ ታሪክ ሁሌም የማይረሳቸው ታላቅ አሰልጣኝ ናቸው። በአንደኝነት ተቀምጠዋል እና 10ኛ ላይ እንግዲህ ሮቤርቶ ማንቺኒ፣ 9ኛ ሳም አላርዳይስ፣ 8ኛ ራፋኤል ቤንቴ፣ 7ኛ ክላውዲዮ ራኔሪ፣ 6ኛ ዴቪድ ሞይስ፣ 5ኛ የርገን ክሎፕ፣ 4ኛ ጆዜ ሞሪኖ፣ 3ኛ አርሰን ቬንገር፣ 2ኛ ፔፕ ጓርዲዮላ፣ 1ኛ ሰር አሌክስ ፈርጉሰን ናቸው የተቀመጡት። በዚህ ውስጥ ዋንጫ ማሸነፍ ብቻውን አይደለም እዚህ ሊስት ውስጥ ያስቀመጣቸው። ሳም አላርዳይስ፣ ራፋኤል ቤንቴዝ እና ዴቪድ ሞይስ ምንም አይነት ዋንጫ አላነሱም፣ ግን ደግሞ ክለቦችን በማትረፍ ክለቦችን በማሻሻል እንዲሁ ጥሩ ቡድኖችን አንስቶ ለዋንጫ ቀርቦ ዋንጫ በማጣት ውስጥም ያለፉ ናቸው እና እናንተስ በፕሪሚየር ሊግ ታሪክ ምርጥ የምትሏቸው አሰልጣኞች እነማን ናቸው? በደረጃ ሰዎች ተስማማላችሁ ወይ? ካልተስማማችሁ የእናንተ ቶፕ 10 ወይም ምርጥ 10ዎች እነማን ናቸው? ያልተካተቱም ካሉ መካተት አለባቸው የምትሏቸውን በአስተያየት መስጫው ላይ ያስቀምጡልኝ። ሁሉንም እመለከታቸዋለሁ፣ እንነጋገርባቸዋለን። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ።